ጤና ይስጥልኝ የአዲስ ህይወት ፕሮግራም ተከታታዮች ዛሬ ደግሞ እዚህ የምወስዳችሁ የት ነው አርሲ ነገሌ ነው ከአርሲ ነገሌ 30 ኪሎ ሜትር ርቀት ላይ በጎዴ ቀበሌ ነው የሚገኘው አሁን እዚህ እንደምታዩት የመንግስት ጤና ጣቢያ ነው እዚህ ያለውበት ቦታ ነገር ግን እዚህ የተገኘበት ምክንያት ዋናው ምንድነው ከአሜሪካ የመጡ ወደ 18 የሚጠጉ በጎ ፈቃደኛ ዶክተሮች እዚህ ላለው ማህበረሰብ የነጻ አገልግሎት እየሰጡ ይገኛሉ ማለት ነው እንግዲህ እዚህ የሚመጡት ታካሚዎች በእግራቸው 30 ኪሎ ሜትርም 40 ኪሎ ሜትርም ተጉዘው መጥተው ነው ይሄን ህክምና ለማግኘት እዚህ የሚገኙት እነዚህ የህክምና ቡድኖች በአመት ሁለት ጊዜ ነው ወደዚህ መጡት በየ6 ወሩ ልዩነት እንግዲህ እነሱን ጠብቀው የሚመጡበትን ጊዜ ጠብቀው እዚህ ለመታከም የሚመጡ ሰዎች ነው እዚህ የምታዩት የሚያደርጉላቸው ህክምናን በተመለከተ እስቲ አብረን ማስቃኛችሁ ይሆናል ማለት ነው ረጅም ኪሎ ሜትሮችን ተጉዘው ነው ወደዚህ የጤና ጣቢያ የሚመጡት ሐኪሞቹ እዚህ በሚኖራቸው የ10 ቀናት ቆይታ በሺዎች ለሚቆጠሩ ነዋሪዎች የህክምና እርዳታ በነጻ ይሰጣሉ በየችግራቸው ሐኪሞች አሉ ደግሞ አሁን ችግራቸው የውስጥ በሽታ ከሆነ የውስጥ ሐኪም አለ የሴቶች አይነት ችግር ከሆነ የሴቶችም ሐኪም አለ ሰርጂካል ኢሹ ከሆነ ደግሞ ቀጥታ ወደ ሰርጀሪ ነው የሚያመጣቸው የአይን በሽታ ብዙ በሽታ እዚህ አካባቢ የምናየው የአይን ነው የአይን ማላያት በሽታ ስለነው እሱ ኦፕቶሞሎጂስት ሙሉ እቃ ይዘውና ማይነር ሰርጀሪ ማድረግ የሚችል አይነት ሰው ነው እሱን በፖርታብል ሲቹዌሽን የሚሰራ ነው እሱንም ታያላችሁ እና እንደዚህ ነው የምናዞራቸው ማለት ነው አካባቢው ከከተማ ራቅ ያለ በመሆኑና ትራንስፖርትም እንደ ልብ የማይገኝበት በመሆኑ ስፔሻሊስት ዶክተር የማግኘት እድላቸው እጅግ የጠበበ ነው የነዚህ በጎ ፈቃደኛ ሐኪሞች መምጣትን በጉጉት ነው የሚጠብቁት እናም ከትንሽ ህክምና ጀምሮ እስከ ትልልቅ የቀዶ ህክምና እርዳታ የሚፈልጉ ታካሚዎችን በነጻ ሁሉንም እርዳታ ይሰጣሉ ያ ሳንመጣ በፊት ወደ 6 ወር በየ6 ወሩ ነው የምንመጣ 4-6 ወር ነው የምንመጣ እና ይሄ የመንግስት ጤና ጣቢያ ነው የመንግስት ጤና ጣቢያ ውስጥ እኛ የምንመጣበትን ጊዜ በ4 ወር ጊዜ ነው የምናግራቸው እና በየችግራቸው ኮምፕሌክስ የሆኑትን ኬዞች ማልመላችሁ መዝግባችሁ ጠብቁን ነው የምንላቸው ይህንን መዝግቦ ነው የምጠብቁን ችግራቸውን የበሽተኛውን ችግር ደግሞ ኢሜል ያደርጉልናል የበሽተኞችን ችግሮች ካወቅነ በኋላ ለእነኚህ ችግሮች መፍትሄ የምኑትን መድኃኒቶች ገዝተን እንመጣለን ለወደ አቨሬጅ 1500 እስከ 2400 ሰው ነው ትሪት የምናደርገው በየጊዜ ማለት ነው ምን መጣ ለሁለት ሳምንት ነው አቨሬጅ ለረጅም ጊዜ መጣን አለ አጭርም ጊዜ መጣን አለ የመጀመሪያ ሳምንት ተኩል ሜንሊ እዚህ ነው የምናሳልፈው ራሳችን ስክሪን እናደርጋለን ስክሪን አድርጎ ነው የምጠብቁን እና ትሪትመንት እዚህ ሎካል የሚያስፈልጋቸው ይደረጋሉ ትሪትመንታቸው ሆስፒታል ቤዝ የሆነ ከሆነ ሰርጀሪ የሚያስፈልጉትን ወደዛ ሰደናቸው ፉል ሰርጂካል ቲም ነው ይዘን የምንመጣ ነፃ ሜዲካል ኬር እና ነፃ ሰርጂካል ኬር ነው የምንሰጣቸው ማለት ነው ዶክተር ጉደታ ሄኒካ ተወልደው ያደጉት በዚሁ በጎሮ ቀበሌ ነበር አሁን ላይ የህክምና ትምህርታቸውን በተከታተሉበት አሜሪካ ነዋሪ ናቸው ዶክተሩ በአመት 2 ጊዜ የተለያዩ የህክምና ባለሙያዎችን አሰባስበው ያሳደጋቸው ማህበረሰብ ያገለግላሉ ትምህርት ቤቱ እዚህ አካባቢ የጀመረው የኔ አባት ወይንም ያሳደጉኝ ግራንድ ፋዘር ናቸው ከ60 አመት በፊት ነው እዚህ አካባቢ ትምህርት ያስፈልጋቸዋል ከማለት ቄስ ትምህርት ቤት የተከፈተ ታቦት ጭምር ሌላ አክቲቪቲም እዚህ ቦታ የተከፈተ ማለት ነው እና ያ የእርሳቸው ህልም እዚህ አካባቢ ህዝብ እንደማንኛውም አካባቢ ህዝብ ትምህርት ያስፈልገዋል ጤና ያስፈልገዋል መንገድ ያስፈልገዋል ቴክኖሎጂ ያስፈልገዋል የሚል ሀሳብ ያላቸው በጣም ፕሮግሬሲቭ የሆኑ ነው ለግዛቸው ማለት ነው እና አንፎርቹኔትሊ ፕሮግረስ አልሆነም እንደፈለጉ እርሳቸው ሞቱ ይሄን እንዴት አድርገን እናሟላለን ከምን ነው እዚህ አካባቢ እስኪ ክሊኒክ አይነት ሰርቪስ እንጀምር ታካሚዎቹ የሚታዘዝላቸውን መድኃኒት ጭምር እስከ 6 ወር ያህል ጊዜ የሚያገለግላቸውን ያገኛሉ እሱ ብቻ አይደለም አሁን ድራግ ላይ ብዙ ነገር አለ ሳይድ ኢፌክት የሚባል ድራግ እንትን አለ ኮንትራኢንዲኬሽን
ኩዌሽን የሚባል አለ፣ ድራግ ኢንተራክሽን አለ፣ ድራግ ፉድ እንደዛም አለ። እሱ ብቻ አይደለም። አሁን ዝም ብሎ አንድ መድኃኒት ዝም ብሎ እንትን ብለ አንሰጥም። እንትኑ ህጉ አለ። በቀን ስንት ጊዜ የምትወስዱ ቲአይዲ የሚባል አለ፣ ቢአይዲ ዴሊ አለ፣ ኩአይዲ አለ። ዶዙም እንደዛ። አሁን ቢአይዲ ከሆነ አሁን አንድ አንቲባዮቲክ ከሰጠን ቢአይዲ የሚታዘዘው መድኃኒት አለ በቀን 2 ጊዜ ማለት ነው፣ ጠዋትና ማታ 14 ፍሬ ከሆነ ለ7 ቀን እንደዛ እየጠየቀ ደግሞ እዛ ላይ ማብላት ያሉት ምግቦችን እንደዛው እየነገረ እንሰጣለን ማለት ነው። የምናመጣ መድኃኒት ልክ እንዳልኩሽ ቅድም ህዝቡን የሚያስፈልጉትን መድኃኒት የህዝቡን በሽታ ከአናላይዝ ካረግነ በኋላ ወደ 2000 ህዝብ ማከም ይችላል የምንለውን መድኃኒት ነው ይዘን የምንመጣው። መድኃኒቱ የምሰጠው ለሰው ነፃ ነው። ምንም 5 ሳንቲም ሳይከፍሉ ነው የምሰጣቸው። በሽታቸው ከታየ በኋላ ፕሪስክሪፕሽንን ከተጻፈ በኋላ ልክ ምንድን ነው የተጻፈው ምን ያህል ነው የምሰጣቸው ተብሎ ከተቆጠረ በኋላ ነው ፋርማሲስቱ እዚህ እንደምታዩ በየቁጥሩ የተለያየ ቁጥሮች እየቆጠሩት ነው የሚያሽጉት። እኛ አብዛኛ እዚህ ጎዴ ብቻ ሳይሆን እዚህ እንትን ጉራቤትም አለ፣ ከኮፈሌ የሚመጡ አለ፣ ወደዚህም ቆሬ የሚባለው አለ፣ በዚህም እስከ ነገሌ ራሱ የሚመጡት አለ። እኛ የምንሰጠው 24 ሰዓት ነው በደንብ እንሰራለን እና እንደ አጋጣሚ ፋርማሲ እኔ ብቻ ነው ቢሆንም 24 ሰዓት ፍሪ ነን። በቃ በጣም እንሰራለን። ደግሞ ሰዎችን ኮመንት እንጠይቃለን። እኛ ላይ ኮመንት ያሉት እሱን እየተቀበል እሱን እያስተካከል በየቀኑ ማታ ዲስከስ እያረንግ ከስታፋችን ማለት ነው። ስለዚህ በየቀኑ የህዝብ ላይ እንትንን እየወሰን በደንብ እንሰራለን ማለት ነው። እዚህ ጤና ጣቢያ ውስጥ እንደምታዩት ምርመራ የሚያደርጉባቸው 5-6 አካባቢ ክፍሎች አሉ። በዚህ ክፍሎች ውስጥ ሆኖ እያንዳንዱን ታካሚ እያስገቡ ከመረመሩ በኋላ በውጤታቸው መሰረት እዚሁ የሚታከም ከሆነ በመድኃኒት ሕክምና የማይሆን ከሆነ ደግሞ ወደ ትልልቅ ከተሞች ሄደው የቀዶ ሕክምና የሚደረግላቸው ከሆነ ወደዛ ይልኳቸዋል ማለት ነው። የቀዶ ሕክምናም ሲያደርጉላቸው በነፃ ነው አገልግሎቱ የሚያገኙት። እንግዲህ ከትላንት ጀምሮ እዚህ ኮሚኒቲ ውስጥ ጎዴ ከአርሲ ነገሌ 32 ኪሎ ሜትር ርቀት ላይ ከፍታ ላይ ያለ ቦታ ነው። በሽተኞች እያየን ነው። ቲሙ ከአሜሪካ የመጣው ቲም አለ። እኔ ከዚሁ ከኢትዮጵያ በፈቃደኝነት ጆይን አድርጌያቸው በሽተኞች እያየን ነው። የአይን በሽተኞችን እየተለዩ እየመጡ እናያቸዋለን። አሁን እኚህ ሰውዬ ኡሺ አምቦ የተባሉት ሽማግሌ 66ኛው በሽተኛ ናቸው ሳያቸው፣ ሌሎችም አሉ እና መጥተው ያየናቸው በምናያቸው ጊዜ ያነበራቸው ችግር የግራ አይናቸው ሙሉ ለሙሉ ማየት አለመቻል ነው እና ትንሽ ደግሞ አይናቸው የመቆጣትና የመቁሰል አይናር የመያዝ ነገር እና ምርመራ አድርገናል። እንዳያችሁት በምርመራው መሰረት የግራ አይናቸው በእድሜ የተነሳ የሚይዝ ሞራ ይዟቸዋል። ይሄም በቀዶ ሕክምና መታከም የሚችል በነገራችን ላይ ያው የአይን ሞራ ከ50% አካባቢ የአይነ ስውርነትን የሚያስከትል እንትን ነው፣ የአይን በሽታ ነው። የግራ አይና የቀኝ አይናቸው ደግሞ እንደዚሁ ወደዛው የሚያመራ ቢሆንም ለጊዜው የሚጠቅማቸው እሱ ነው። ስለዚህ ኦፕሬሽን ብናደርግ የግራ አይናቸውን ነው ማለት ነው። ለኢንፌክሽኑ የሚገባውን አይነት መከላከያና ማከሚያ አንቲባዮቲክ አዘንላቸዋል። በዚህ ሁኔታ ይህን ሰው አሰናብተናል ማለት ነው። በቅርቡ ሐኪም ቤት ሄደው ሆስፒታል ሄደው የግራ አይናቸውን ሞራ ኦፕሬሽን እንደሚደረጉ ተስፋ አለ። ይሄ አይን አባ ሞራ አለው፣ ሞራ ሸፍኗል። ይሄ በኦፕሬሽን ቀዶ ሕክምና መሰራት አለበት። እሺ፣ ደብዳቤ እንጽፋለን፣ ወደ ሆስፒታል ይመጣሉ። እሺ፣ አይኖ ላይ ደግሞ ትንሽ ቁስለት ስላለ መድኃኒት ቆርቻ እንጽፋለን። ያንን ያደርጋሉ። በደንብ ታጠቡ በውሃ በሳሙና። በጣም ጥሩ። የሚያስኬዶት እሱ ነው። ስለዚህ እችኛዋን ደግሞ እንድታስኬዶት እናደርጋለን። እሺ፣ በጣም ፋሲኔቲንግ ነገር ነው። በጣም የተቸገሩ ሰዎች፣ ኔግሌክትድ የሆኑ ሰዎችን መተሽ ባለሽ ሙያ ቮለንተሪ ማከም ማለት በጣም የሚያስደስት ነገር ስለሆነ ነው እዚህ ቦታ የመጣሁት። ለዛ ነው በሚያቸው ስፔሻሊስት ሐኪሞችም ሆነ በመመርመሪያ መሳሪያ ረገድ ጥራት ያለው ሕክምና ነዋሪዎቹ እንዲያገኙ ማድረግ የሕክምና ቡድኑ ዋና ዓላማ ነው። አውትሪች ስንወጣ ወይም ደግሞ እንደዚህ አይነት በጠነኛ የሆነ
ፕራይመሪ አይን እንክብካቤ ለማድረግ ስንወጣ የምንወስዳቸው የሚጠበቁ መሰረታዊ ነገሮች አሉ። አንደኛው መመልከቻ ነው። በሽተኛውን መመልከቻ ነው። አይን እንደምታውቂው ትንሽ ነገር ስለሆነች በማየት ብቻ ሳይሆን ማግኒፋይ የሚያደርግ ነገር አንዳንዴ ይፈለጋል እና እንደዚህ እኛ እንኳን ይሄ በጣም ዘመናዊ ነው። ነገር ግን ማግኒፊኬሽን የሚኖረው ያለው መመልከቻ ባትሪ ሆኖ እንደ ሉፕ ወይም ደግሞ ማግኒፋይንግ ግላስ ማድረግ ይቻላል። ሌላው ነገር እቺ የምትመለከቷት እቺ ፖርታብል ስሊት ላምፕ የምትባል ነች እና በጣም የትም ቦታ ይዞ መዞር ይቻላል። ፓክዶ ነው እና ትልቁ ስሊት ላምፕ ዋናው ለአይን ምርመራ የሚያስፈልገው በሽተኛ ወንበር ላይ ሐኪሙ ወንበር ላይ ሆኖ የምንገለገልበት መሳሪያ ሚኒቸራይዝድ ሆኖ ነው አንሶ ሁሉም የዛ ፋንክሽን ያለው መሳሪያ ነው እና ይሄ በጣም ብዙ ነገር ዳያግኖስ እንድናውቅ በሽተኛው ላይ በሽተኞችን በሽታ እንድናውቅ የሚረዳ መሳሪያ ነው። ፖርታብል ስሊት ላምፕ ይባላል። ሌላው ኦፍታልሞስኮፕ እንደዚህ ደግሞ አንዳንድ መነጽር ምናምን ለመለካት ትራያል ሴት የሚባል ነው። እንደ ትራያል ፍሬሞች እንደዚህ ነገሮች እንይዛለን። አንዳንድ ወሳኝ የሆኑ መድኃኒቶች ለመመርመሪያ የአይን ፒውፕል ለመክፈት የሚረዱ ጠብታዎች፣ የመድኃኒት ማዘዣ ምናምን መነጽር ማዘዣዎች እነኝን እንይዛለን ማለት ነው። እነኝህ እንግዲህ መሰረታዊ ነገሮች ይዘናቸው የምንዞራቸው እነኝህ ናቸው። በእነኝህ ኮመን የሆኑትን የአይን ህመሞች ልናክማቸው የምንችላቸውን አውቀን በሽተኛውን ለመርዳት ያስችለናል የምንላቸው ማለት ናቸው። የህክምና ቡድኑ ቀጣይ ስራ ቀዶ ህክምና የሚያስፈልጋቸውን ታካሚዎች መለየትና ትራንስፖርት አዘጋጅቶ ህክምና ወደሚያገኙበት ሆስፒታል መውሰድ ነው። የተለያዩ አይነት የጤና ችግሮች እናገኛለን። እዚህ ለመታከም ከሚመጡት ውስጥ የአብዛኞቹ ችግር ከጨጓራ ጋር የተያዘ ነው። የደም ብዛትና በተለያየ ምክንያት ከፍተኛ ህመም ኖሯቸው ወደኛ ጋር ይመጣሉ። አንዳንዶቹ እጢ ኖራቸውና በቀዶ ህክምና መወገድ ሊኖርበት ይችላል። እናም እነሱን ለሌላ ህክምና እናዘጋጃቸዋለን ማለት ነው። መድኃኒት ብቻ የሚያስፈልጋቸውን ደግሞ የታዘዘላቸውን በአግባቡ እንዲወስዱ አስጠንቅቀን እንልካቸዋለን። ከ6 ወር በኋላ ተመልሰን ስንመጣ ያሉበት ሁኔታ በድጋሚ ምርመራ እናደርጋለን ማለት ነው። እኔ የካንሰር ስፔሻሊስት ነኝ። እስካሁን ግን እዚህ አካባቢ የካንሰር ችግር ያለበት አላጋጠመኝም። ከአኗኗር ሁኔታቸውና ከሚመገቡት ምግብ ጋር በተያያዘ ለካንሰር የመጋለጥ እድላቸው ዝቅተኛ ሊሆን እንደሚችል ነው የገመት ነው። ሄርኒያ ማለት ከድክመት የተነሳ ብዙ ጊዜ ከእርግዝና የተነሳ የሴቶች ፋሻ አብዶሚናል ዋል ፋሻ የምንለው እየደከመ ይሄዳል እና በዛ ላይ ልጅ የላቸው ምን የላቸውም ራሳቸው ነው ሁሉን ነገር የሚሸከሙ ማለት ነው። ቀርካ ይሆን ውሃ ይሆን ከዛ ይባሰ እንደ መቀደድ ነገር ይሆናል እና ኢንተስትን አንጀት ሁሉ በዚህ ይወጣል። በዚህ እየወጣ ነው ፕሮትሩድ እየወረገ ነው የሚያሰጋቸው እና ወደ እንደው ጎንበስ ቀና ስለያመኛል ስሉ አሁን ጎንበስ ብሎ በጣም ነው የሚወጣ። ያ አንጀት ወደ ውጭ የወጣ ማስቸገር ነው ማለት ነው። በቃ ቆዳ ብቻ ነው ከቨር የሚያደርገው። ይሄም በሰርጀሪ ማስተካከል ህክምና ካገኙት በሺዎች የሚቆጠሩት ነዋሪዎች ውስጥ በአፋጣኝ ቀዶ ህክምና የሚያስፈልጋቸው ታካሚዎች ቡድኑ ይዞ መጥቶ ቀዶ ህክምና እያደረገላቸው ነው። ከጎዴ ማለትም በጣም ሩቅ ቦታ ነው። 5 ሰዓት መንገድ ነው ከዚህ። ፕራይመሪ ኬር ስክሪኒንግ አሰስመንት ስናደርግ ነበር። ከዛ ወደዚህ የመጡት ወደ 12 ናቸው። ወደ 9ኙ ዛሬ ሰርጀሪ የሆኑ ናቸው ማለት ነው። ብዙዎቹ በጎይተር በሽታ በእንቅርት በሽታ በጣም የተጠቁና መተንፈስና መብላት እንኳን አቅቷቸው በጣም እየተጎዱ ያሉት ኢንፋክት ሰርጀሪያቸው ባይሆን እንደው ታንቆ በዚህ እንቅት መሞት የሚችሉት አይነት ሰዎች ነው መልምለን ያመጣን። በጣም ክሪቲካል የሆነ ማለት ነው። እና ሌላው ሄርኒያ ሐሞት ከረጢት በጣም የሚያስቸግራቸውና መብላት የከለከላቸው የመሳሰሉት ነው ዛሬ ያመጣ ነው።
ቡድኑ በአሁኑ ወቅት የነጻ ሕክምናውን እየሰጠ የሚገኘው በአርሲ ጎዴ ላይ ብቻ ቢሆንም ሕክምና በማይደርስባቸው ገጠራማ የኢትዮጵያ አካባቢዎች ላይ በቀጣይ ስራውን ለማድረግ እቅድ አለው። አንድ ሰው ኢትዮጵያን ለማገልገል በጣም ሞዴል የሆነውን ሰርቪስ አንድ ቦታ ፕሩቭ ካረገ በኋላ ይሄ የትም መደረግ እንደሚቻለው ሪፕሊኬት ማድረግ እንችላለን ማለት ነው እና አሁን ሰርቭ የምናደርገው ቦታ የተወለነበት ብቻ ሳይሆን በአገሪቷ ውስጥ ሰርቪስ ከሌለበት ቦታዎች አንዷ ናት። in terms of lack of access, lack of service ከኢትዮጵያ በጣም worst situation ያለበት ቦታ ስለሆነ የኛ ሞዴል እዛ አካባቢ እና ኮኔክሽኑ ከሜጀር ሲቲ የሚሰራ ከሆነ ሌላ ኢትዮጵያ ገጠሮች ሁሉ እንደዚህ አይነት ትሪትመንት የማያገኙበት ምክንያት የለም ማለት ነው እና we want to prove ሰርቪስ በጣም የሚያስፈልግበትን ቦታ ሰርቭ ማድረግ የምንችል ከሆነ ሌሎች የገጠር ህዝቦቻችን ሰርቭ የማይሆንበት ምንም ምክንያት እንደሌለ ማሳየት እንፈልጋለን። ለጓደኞቼ እኔን የመሳሰሉት ሐኪሞች ኤክስፐርቶች ከሀገራችን የወጡና ሌላ ሀገርም ያሉ እዚህም ያሉት ብዙዎች አለ እና በሀገራችን ውስጥ ያለው ህዝብ 85 እስከ 90 ገጠር ያለው ስለሆነ ነገር ግን ከ90 እስከ 95% ያለው ሰርቪስ እና ትሪትመንት ከተማ ውስጥ ነው። ማች አያደርግም ማለት ነው። ስለዚህ ህዝባችን የሚገባውን ትሪትመንት እንዲያገኝ ትሪትመንቱ እነሱ ያለበት ቦታ መሆን አለበት የሚል ሞዴል ነው ያለን። አሁን ኦፕሬሽን ተጠናቋል። ፕሮስቴት ግላንዱ ወጥቷል። ለማውጣት መጀመሪያ ሆድ መቀደር ነበረበት። ከዛም በፊኛ በኩል አድርገን ጢዮን አውጥተን መልሰን ቱቦም የሽንት ቱቦውን ሰፍተነዋል። ካቴተር ሌላ የሽንት ቱቦ አርቲፊሻል ቱቦ አስገብተናል። ያ ቱቦ ለሳምንት ይቆያል። ከዛም ቀጥሎ ቱቦውን እናወጣና ሰውየው በተፈጥሮ ሂደታቸው መሽናት ይጀምራሉ ማለት ነው። ይህ ችግር ያለባቸው ዋናው ምልክቱ ምንድን ነው? ሌሊት ላይ ለሽንት 3-4 ከዛ በላይ መነሳት፣ እንቅልፋቸው ይረበሻል በዚህ ምክንያት። ሁለተኛ ሽንት ለመሽናት ከሄዱ በኋላ ከሸኑ በኋላ አሁንም ሽንት ፊኛቸው ላይ ያለ ይመስላቸዋል። ሙሉ በሙሉ ማስወጣት አይችሉም ማለት ነው። ሽንት የማቃጠል ቶሎ ቶሎ የማጣደፍ መጨረሻ ሙሉ በሙሉ ዘግቷቸው የሽንት ማጥ የሚባለውን ሁኔታ መፈጠር ነው ዋናው ምልክቱ። የጤና ጣቢያዎችን በመጠቀም ለዘመናዊ ሕክምና ሩቅ የሆኑትን አርሶ አደሮች ጥራት ያለው ሕክምና የመስጠቱ ራዕይ በየ6 ወሩ የሚደረግ ዘመቻ ቀጣይነት ያለው ሕክምና ማዳረስ መፍትሄ ባለመሆኑ በጊዜ ሂደት ከገጠራማ አካባቢዎች ላይ ሆስፒታል የመገንባትም እቅድ ይዟል። ረጅም ርቀትን በእግሩ አቋርጠው ለሚመጣው ታካሚ ይህን ሕክምና በማግኘታቸው እጅግ ደስተኞች ናቸው። በተለይ ደግሞ አቅመ ደካማ ለሆኑት ታካሚዎች በነጻ ፎስ ማግኘታቸው ከምንም በላይ ነው። ከገጠር ትንሽ ከተማና ትላልቅ ከተሞችን ማገናኛት ነው ለሀገራችን ለህዝባችን በተለይም ማጆሪቲ የኢትዮጵያ ህዝብ የሚኖርበት ገጠር ስለሆነ የኢትዮጵያ ሄልዝ ኤድ ፕራይመሪ ሮል የገጠር ስራ ነው ማለት ነው። ከዛ ጀምረን ወደ ትናንሾች ከተማ ሆስፒታል እየሰራን ነው። 109 አልጋ የሚሆነ ሆስፒታል በአጭር ጊዜ ውስጥ የሚያልቅና በጣም ብዙ የገጠሩን ህዝብ ቤሲክ የሆነን ትሪትመንት እዚህ እንደምናደርገው አይነት ሰርጀሪዎች እዛ ማድረግ የምንደርስበት ጊዜ እየመጣ ነው ማለት ነው። የህክምና ቡድኑ የ10 ቀን ቆይታውን አጠናቆ ወደ ሀገሩ ተመልሷል። ከ6 ወር በኋላ ህክምናውን ለመስጠት እስኪመለሱ የእነሱን እርዳታ የሚፈልጉት በጤና ጣቢያው አማካኝነት ተመዝግበው ይጠብቋቸዋል። ሰው በጣም እያመሰገነ ነው እና በሽተኞች እዚህ መጥቶ ያገኙትን መድኃኒት ህክምና በጣም እየተደሰቱባቸው ናቸው። ሐኪሞቹ እንደዚህ ሲመጡ በቃ በጥሩ ሁኔታ በጸባይ ህዝቡን ይቀበላሉ። በሽተኞቹን እየቀበሉ እያታከሙ ናቸው፣ ይታከማሉ። እንደዚህ ናቸው። በቃ በጣም ጥሩ ናቸው። አገልግሎቱ በጣም ከፍተኛ ነው። እንደዚህ በቃ እየተጠቀሙ ናቸው፣ እየተአከሙም ናቸው። እዚህ ሲመጣ በነጻ አገልግሎት ይሰጣሉ። ህክምና
አንድ ነገር ሳይጠይቁኝ ማለት ነው። እነዚህ ዶክተሮች የሚመጡት በ6 ወር ስለሆነ ከውጭ እየመጡ በነፃ ነው የሚያገለግሉ። ነፃ እንጠቀማለን። ከዚህ በፊት አሞት አልጋ ላይ የተኙት ብዙ በሽተኞች ነፃ መድኃኒት በሚሰጡት ነፃ አገልግሎት አግኝቶ ነው ከዚህ ወጡት እና በጣም ነው የምናመሰግናቸው እና በነሱ በኩልም በመንግስት በኩልም እንደዚህ ነፃ አገልግሎት መስጠታችን በጣም ነው ደስ ብሎ ነው የምንቀበለው። ማመስገን የሚፈልገው አሁን ከውጭ የሚመጡ ከውስጥ እዚህ በጎዴ ጤና ጣቢያ መጥቶ እንዲህ ለህብረተሰቡ አገልግሎት የሚሰጡትን ህብረተሰቦች ወይም ሐኪሞች፣ ዶክተሮች በጣም እናመሰግናለን። በዚህ እንዲቀጥሉ እንፈልጋለን። እንደገና ይህ ጤና ጣቢያ ወደ መለስተኛ ሆስፒታል እንዲገባ እንፈልጋለን። አሁን በዚህ አካባቢ የሚገኙ ከአርሲ ነገሌ እንደገና ከቆሬ ወረዳ፣ ከኮፈሌ፣ ከሻሸመኔ ወረዳ፣ ከሀሳሳ ወረዳ እነዚህ እየመጡ በጣም እየገለገሉባቸው ናቸው። ሁሉም መጥቶ ይጠቀማሉ። ነፃ ምንም ችግር በሌለው በኩል መጥቶ ነው ነፃ የሚታከሙት እና እኛ እዚህ አካባቢ ነዋሪ ነን ብሎ ሌላው ከሌላ ከሩቅ ቦታ የመጣ የሚከለከል ሳይሆን እሱም እንደዚህ እዚህ እንደተወለዱ መፍት እንዳለው ሰው ሁሉ ነው በትክክል የሚታከመው። በጣም ነው የሚደሰቱት ህዝብ እንደዚህ ነፃ ብዙ አመት አልጋ ላይ ተኝቶ መጥቶ ነፃ 5 ሳንቲም ሳይወጣ መጥቶ የሚጠቀሙት በጣም እየተደሰቱ ነው። በጣም እያመሰገኑ ነው።